ስማ አቅም የላቸውም ብለህ ነው አይደል እንደዛ መጥጫወትብን እኔ ምን አድርጌ ነው የተጫወትኩባችሁ ስማ ይህን ድርጅት ደሜን ለግሼ ነው የሰራሁት ደሜን እና ምን ላድርግ ግርማ እኔ እዚህ ድርጅት ባለቤት መሆኔን ነው ማቀው ደም ሰተን በሰራው አሁን ድርጅቱ የኔ ነው አይ ያንተ አይደለም ይሄ ድርጅት ደሜ ዞዞ የኔ ይሆናል የኔ አንተ ስለገነባው ሐቅ ሊመስል ይችላል አሁን ግን ድርጅቱ የኔ ነው በግር ስለቆምክ የፈራው ይመስላል እውነት አቶ ተስፋዬ በትፈራኝ ይሻላል ነና ልጄን እንደዛ ስትጫወትብን የነበረው አደገኛ ሁኔታ ውስጥ ስለነበርኩ ነው ግን በትፈራኝ ይሻላል ፍራኝ አሁን ግን ምን ይሁን ነው የምትለው የሸጥከውን ንብረት በምን መንገድ ነው ልቀበል የምትለው ስማ አንድ መንገድ አለ ተስፋን ቁረጥ ግርማ ይህ ድርጅት በህግም ብትሄድ የኔ ዝም ብለህ እየመጣ አደፋብኝ አቶ ተስፋዬ አንተ ያላየኸው አንድ መንገድ አለ በህግ ፊት ማስረጃ ሊኖር ይችላል ግን አሁንም አንድ ያላየው ነገር አለ አንድ እሱን እኮ ነው የምልህ ተስፋ ቁረጥ አሁንም እኮ ተማሚ ነህ ቆመ ስለሄድክ የደንክ መሰለህ እንዴ በምንም ተአምር ተስፋ አልቆርጥም ይህን ንብረት በትንሽ ጊዜ ውስጥ እንደማስመልሰው በደንብ አድርጌ ያሳያለሁ እሺ ግርማ እጠብቅሃለሁ አሁን ግን ውጣልኝ ስራዬን ልስራበት ስማ የመጣሁት አቅሜ እንደተመለሰ ላሳየ ነው እሺ አይቻለሁ በጣም ጥሩ ነው እንኳን ደስ ያለህ ብያለሁ አመሰግናለሁ ተስፋዬ ግን ካሁን በኋላ ጀርማን እያየህ ሂድ እሺ አመሰግናለሁ አሁን ገና በጣም ፈራው ውጣልኝ አሁን ከቢሮ የኔ ፍቅር ወይኔ እናት በህይወታችን በጣም ከባድ የሚባሉ ጊዜያቶችን እያሳለፍን ነው አይደል ግልጽ ነው ፍቅር ግን ደግሞ ሁሉም ነገር ለመልካም ነው እሺ አንቺ ብቻ እንዳትደክሚብኝ ቆይ ከዚህ በኋላ ግን በእኛ ህይወት ምን የሚፈጠር ይመስላል የሚፈጠረውማ ምን መሰለኝ ጽናት ያው ጽናትና ባቢ ይጋባሉ ከዛ በኋላ አባታቸውን የሚመስሉ ልጆች ይወለዳሉ ማለት ነው አልገባኝም እናታቸውን የሚመስሉትንስ እሱ ልጅ በቃ ብለን የመጨረሻ ላይ ስንወልድ እናስብበታለን ተወረኛ ሁሉም ልጆች እኔን ነው እሺ መምሰል ያለባቸው ቀልዳል እንዴ ኧረ ተይኝ ፍቅር አሁን ይሄን የመሰለ መልክ ቢወስድ አይሻልም አታይም እናታቸው ናት የውበት ንግስት ስለዚህ እናታቸውን ነው መምሰል ያለባቸው እሺ እንወዳደር ማን ቆንጆ እንደሆነ እንግዲህ እሺ ግን ዳኛው ማን ሊሆን ነው መስታወት ነው እሺ በቃ ነው መስታወት አመጣለሁ የኔ ወዳ መረርሽ እንዴ ኦኬ ነው አይደል አመረርሽ እንዴ ነው ፍቅር እንዴ ታዲያ ውበቴንማ ማስመስከር አለብኝ አይመስልም አየኔ ፍቅር ሌላ ምስክር ያስፈልገኛል እኔ ራሴ መሰክራለሁ የኔ ንግስት እንደሆንሽ እሺ ስለዚህ ሁሉም ልጆች እኔን ይምሰሉ ከዛ በኋላ የመጨረሻውን ደግሞ እናስብበታለን አይሻል አንድ ልጅ ብቻ ስለምንወልድ ችግር የለውም ኧረ እባክህ ይሄ ሁሉ ነገር አንዱ ልጅ አንተ እንዲመስል ለማድረግ ነው አይደል ኧረ ስቀልድ ነው የኔ ወድ እስኪ ነይ ሳሚ እንዴት እንደናፈቅሽ እንዴው እንደውም አልሰማም ሻክርፋለሁ እኔን አልሰማም ጽኑ እኔን አልሰማም እኔ እኮ ነኝ ነው አልሰማም ይኸውልሽ ሳሚ ካልሳምሽኝ ግን አለቅሽም እምቢያው ምን ታመጣለህ የምርሽ ነው እኔን አስሚኝም አዎ አልሰማም ጽኑ እኔ እኮ ነኝ ከእንደስ ብትሆን አልሰማም የምርሽ ነው ትስሚኛለሽ እሺ የምሬ ነው ትስሚኛለሽ እሺ ልቀቀኝ በጉልበት ነው እንዴ መፍቅር አይሻልም ምን ይሳል ባክሽ ለዚህ ቹ ይሄ ምኑን መኖሪያ ቤት ሆነ አልበርጎ አይደል እንዴ የሆነው ምን ያረጋችሁ ነው አላየንሽም ነበርኩ
እንዴት ታያላችሁ? ልታዩም አትችሉም። ቆንጆ ሮማንስ ፊልም እኮ ነው ስትሰሩ የነበረው። ደህናውዬ ነበር። የእናንተን ስራ እስከማይደርስ ደህናውዬ ነበር። አንቺ ጽናት፣ እኔ እንደዚህ አልጠብቅሽም ነበር። እንደዚህ ባለጌ ልጅ ነሽ እንዴ ለካ? አረ እንደዛ አይደለም እማዬ። መቼም ከአይኔ በላይ ጆሮዬን አላምንም። እንደዚህ አይነት ወራዳ ስራ እየሰራሽ ጭራሽ ልጅ ያንቺ ጠበቃ ትሆናለች? ወይ 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 ወይ! አሳፋሪ ነሽ አንቺ አባቴ ታሟል ብለሽ ነው ወይ? እንዴ ቆይ ምን ሆኖ እርሶ? ጽናት እኮ ፍቅረኛዬ ነች። ደግሞ ምንስ ባረግ? አይ ዘመን፣ አይ ጊዜ፣ እንደዚህም የልብ ልብ ተሰምቷል። አንገት እንኳን ደፋ አታረግም። ለምን አይሰማኝም? ቆይ ምን አረግን? ና ምታኝ። ዱላ ላቀበለ እንዴ? ና ምታኝ። ና ላንተም ዝና ነው። ና ምታኛ። ምን ሆንኩኝ? አጽያት ወይ ደግሞ ሌላ ነገር አልሰራንም እኮ። ምን ነው እርሶ ካላሸማቀቅኳችሁ አላችሁ? ተሰማኛለህ? ይሄ አልጋ ቤት አይደለም። መዳራት ከፈለግ ሂድ፣ ብዙ አልጋ ቤቶች አሉ። እነሱስ ምን ሰርተው ይብሉ? ሂዳ ተነሳ። እኔ ስርዓት የሌለኝ ልጅ አይደለሁ። እርሶ ነው ለማሸማቀቅ ሲሞክሩ እረፉ ያልኩት። እንዴ ማዬ፣ ቆይ እሱ ምን አደረገና ነው እንደዚህ የምትናገሪው? በቤቴ ተዳራችሁበት ነው ያልኩት አይሰማችሁም እንዴ? ምን ነው በጣም ተገረማችሁ? የሚያስገርም ጉዳይ እኮ አይደለም። ይሄ ቤት እኮ የኔ ነው። ቤት እስከምታገኙ ድረስ እኮ ነው እየተባበርኳቸው ያሉት። እኔ እኮ ነኝ የተከራየሁት። አታውቁም እንዴ? ድንቄም አልቀረብን። ተመልሰህ እኮ የምትመጣው እዚህ ነው። የሚያኖራበት ቤት ያለ ይመስላል። ደፋር እንዴ! እንደዚህ አይቻላቅም። በቤት ውስጥ በአባቷ ቤት ሽማግሌ ምናምን ተልኮ ሲወሰድ ታይቷል። ልክ እስከ ወራዳ ይሄ ደግሞ ከየት የመጣ ይወጣጤ ነው። ይሄም ደግሞ ልጅን እንዳያበላሽብኝ ብቻ ውይ ትንሽ ተሽሎኛል። ትንሽ ተሽሎኛል። ይጋሽ ግርማ በጣም ነው የሚለው። ፈጣሪ ወይ ተመስገን። መዳንህን ቀድመህ ለእኔ ስላሳየኝ አመሰግናለሁ። ፍቅርህን የገለጽክልኝ። ስማ፣ አንዳንድ ድሎች ከወዳጅ ይልቅ ጠላት ያቸው ደስ ይላል። እኔ ጠላት አይደለሁም ግርማ። ድርጅቱን ዘርፌ አታስመስለው። መዳንህን ለእኔ ለማሳየት ብለህ እንዲህ አትንቀጥቀጥ። እንኳን ተንቀጥቅጠኝ ቀጥ ብለህ ብትቆም እኔ አልፈራም። ክብር ይኖርሽ አቶ ተስፋዬ። ክብር እናንተ ናችሁ የማታውቁት። እዚህ መተህ መዳንህን ለእኔ ከመንገር እዛ ተሰብስባችሁ ብትጨፍሩ አይሻልም? ይላባው ቀድመን ጠላታችን እናሳርር ብለን ነው እንጂ እሱ ጠፍቶን አይደለም። እሺ ሾካካ ተሳክቶላችኋል። አረለ ያለው አሁን ቢሮ የለቃችሁት ባትልም እዚህ አቆይ ባትልም እንደዚህ ተዘንማ እዚህ አቆይ የሚተረገመ ሰው የቢሮ ደስታ አጥፊ ደረሰበት። ጥያቄሽ ገብቶኛል። እሺ ጋሽ ግርማ፣ ቆይ እስቲ ከገባ መልስልኝ። ቆይ ሁሉ ነገር እንዴት ሆነ? እኛ ምንም ነገር ሳናቅ። ብሌንዬ፣ ሰውነቴ መፍታታ ከጀመረ ትንሽ ቆይቷል። እኔ ስላላስተዋልኩት እንጂ ዛሬ እንደምንም ጥርሴ ነክሼ ነው የተነሳሁት። ሲገርም በጣም እኮ ነው የሚያስደነግጠው። ግን ምን ማየት እንደናፈቀኝ ታውቃለህ? ጽኑ ይሄንን ሁኔታን ስታይ ምን አይነት ስሜት እንደሚኖራት ማየት በቃ በጣም ነው የጓጓሁት። እኔም እሱ ነው የሚያጓጓኝ። አስበሽዋል?
ዛሬ ላይ ሆና ይሄንን ነገር ስታይ ምን ያህል ደስ እንደሚላት እፉ ጋሽ ግርማ የእውነት በጣም ነው ደስ ያለኝ ከምታስበው በላይ ሁሉ ጊዜ ሳይህ ፈጣሪ ግን ማለት ምን ቢበድል ነው ጋሽ ግርማ አልነበር በቃ ይሄ ሁኔታ እኮ ለሱ አይገባውም ብዬ ይል ነበር እኔ ማን ስለሆንኩ ነው የማይገባኝ እግዚአብሔር ሁሉን አድራጊ ነው እግዚአብሔር ይመስገን እሱስ ልክ ነህ ጋሽ ግርማ አንተ በጣም መልካም ሰው ነህ አየኔ ልጅ ሲጀመር ፈተና ቅጣት አይደለም በጣም ብዙ ነገር አስተምሮኛል ስለዚህ ዛሬ ደግሞ እግዚአብሔር ይመስገን እያልኩ ነው መኖር ያለብኝ ፈጣሪ ይመስገን እውነት ነው ጋሽ ግርማ ተመስገን ነው ብቻ ስለሆነው ስለሚሆነው ወደፊት ስላዘጋጀልንም ነገር ተመስገን ነው ቆይሻውን ጋሽ ግርማ አሁን ሄደለጽ ነው ይሄንን ትኩሴና እናበሳተ ምን ጥያቄ አለ እንዴት ደስ እንደሚል አሁን አንተ ምን ተነካና ነው እንደዚህ የሚያናድድ ምን ማለት ነው ባክሽ ምን ተነካ ማለት አንተ አብራት አትኖር እኔ ተሳደብኩት አይደል ደሞ አንተ ባትናገራት አትሰድበኝም ነበር ሲጀመር ትላንት መታ ቤቴ ምናምን እያለች አክት ታረጋለች እንዴ ደሞ ምን አገባት ምንስ ብናርግ ያው ቀንታ ይሆናል እንግዲህ ይሄን የመሰለ ፍቅር ስታይ እሷ በማርጀቷ ተናዳ ሊሆን ይችላል ቆይ አንቺ እንዴት ነው ማትናደጁ ብዙ ነገር እኮ ነው አስቀያሚ ነገር የተናገረችን ቆይ እስቲ ንገረኝ ምን አለች እሷ ስትናገር ራሱ በጣም ነው የደበረኝ አይደለም ራሴ ልደግመው ቆይ አንቺ አብራን አይደል እንዴ የተናገረችን ጽኑ እንዴ ቆይ እንዴት ቀለል አረግሽው በጣም እኮ ነው የተናገረችን እንዴ እኔ ፍቅር ምን ሆነ ነው በጣም እየተናደድኩ እኮ ነው ታውቆሻል ግን እየሳቅሽ እኮ ነው አንቺ ራሱ ውሻ እኮ ነው ያረጋችን እሺ እኔ ፍቅር ተረጋጋ ባይሆን ልሳምህና በዚህ ተረጋጋለህ ዛሬ የዚህ ሴትዮን እንዴት አይደለም በመሳም በምንም ነገር ያወጣልኝ መቆየቱን ግን እንዴት አልተናደድሽም ባቢ ማለት እሷ እኮ ልክ ናት እያለች ያለችው ለምን በቤት የተዳራችሁ ነው አይደለ ቤቱ ደግሞ እሷ ነው እኛ ለራሳችን የራሳችን የፍቅር አበባ እየቀነጠስን በራሳችን ዛቢያ ነበር ስለዚህ ልክ ናት እኛ ነን ያጠፋነው ወሬኛ ነገር አሁን ይል ለማረጋጋት ነው ምንም ያልከፋሽ የምትመስዩ የኔ ፍቅር እኔ ካንተ ጋር ሆኜ ምንም ቢደርስብኝ ምንም አይመስለኝም ብቻ ግን እኔ አንተን አይንኩብኝ እሱን ነው የምፈልገው ይሁንሽ ጣፋጭ ነገር እኮ ነሽ የኔ ፍቅር ቆይ ምን ስናደርግ ነው የደረሰችብን በፍቅር ስንሳሳም ነው አይደል የደረሰችብን ያ ደግሞ ለኔ ምንም መጥፎ ነገር የለውም ይልቅ ለኔ መጥፎ ነገር የሚሆነው ምናልባት እየተጨቃጨቀን እየተጣላን እየተደባደብን ብትመጣ ነበር ይሄ ምንም የሚያሳፍር ነገር የለውም ምክንያቱም መልካም ነገር ነው ያደረግነው የኛ ፈላስፋ ጥሩ ፍልስፍና ነው ግን ቶሎ ቤት ተፈልጎ ከዚህ ቤት መውጣት አለባችሁ እሱ ምንም በጣም ያሳብኩት ነበር ቶሎ ቤቱን አግኝተን ከዛ ቤት መውጣት አለብን ግን አሁን እስቲ ባክ ከዚህ ዓለም ጫጫታ እንድታርቀኝ ፈልጋለሁ አታቅፈኝ ወይ መጣችሁ እንዴ እንዴት ዋላችሁ እንዴት ነሽ ወይዘሮማ ሰላም ናችሁ ዝግስትሽ ልጅ አሜን ጋሽ ጽናት የለችም እንዴ አይ ጽናት እኔ እኮ ጽናት ማለት እኮ አንገቷን የደፋች ጨዋ ልጅ ነበር የምትመስለኝ አይ ጽናት ለካ በነበር ነው ለካ ማለት ምን አይ አረ ምንም እንደው ግን ከዛ ልጅ ጋር ስታወደለድል ሳያት ገርሞኝ ነው ምንም የሚያስገርም ነገር የለም እድሜዋ ነው በእድሜዋ ደግሞ ማፍቀር ሆነ መፈቀር መብቷ ነው ይሄ እኮ አዲስ ነገር አይደለም ካንተ ነው ግፊቱ አንተ ነህ አይዞሽ ብለህ ልጅቷን ያበላሻት ምን ሆና ነው የተበላሸችው አንተ ምን ሆነሃል ቤት ስገባ እኮ አፍላፍ ገጥመው እኮ ነው ያገኘዋቸው ደግ አደረኩ እና ምን ይሁን ነው የምትይው አይ እንግዲህ በሰው ቤት ዝም ብላችሁ አትፈንጩ እንዴ ይሄ እኮ ቤት አልቤርጎ አይደለም ማስወጣት እኮ እችላለሁ ተባብሬያችሁ እንጂ አመሰግናለሁ እንደማለት ጨራሽ ስለራስ ልጅ መሰለኝ ነገርኩ እንዴማ ምን ሆነሽ ነው አረ በፈጠረሽ አረሰባይ አዎ ልክ አይደለም እንዴ ቤቱ እኮ ሁሉ የኔ ነው በህይወቴ ምን እንዳየው ታውቂያለሽ ሮማን የድህነትን ጭካኔና ክፋትን አንቺ ውስጥ አየሁት ሮማን ይገባኛል ወደ ድሮ ህይወትሽ ላለመመለስ ነው እንደዚህ የምታደርጊው
ትንሽ ታገሽን ቤት እያፈላለግን ነው አሁን በቅርቡ እንወጣልሻለን እሱንም አሽብዬ ባስቀመጥኳችሁ ልክ አላውቃላችሁ አንተም ልጅም እኮ ያወንክ እማዬ ታያት ተናገር ሷ ልክ ነች ኧረ እባክሽ ዝም በይ እንደ በእናት ዝም ምን አንቺ ደግሞ ለካ ከሷ ጋር ውለሽ ነው እንደዚህ እኔን አልሰማ ያልሽው እናትሽን ከሀያ ዋለ ፈስተምሮ መጣሉ ተረት እኮ ያለ ምክንያት አይተረትም ዛሬ ደግሞ ተነስቶብሻል እናቴና ጅሮ ሰብሰብ ብለዋል እንዴት ዋላችሁ? አባዬ እንዴት ዋልሽ? ዳኒ ነበር። እንዴት ነሽ ማዬ? እንዴት ነሽ? ሰላም ነው? አላ መጣሽ ምስልኝ። እንዴት ነሽ? አለሽም እንደለሽ? ከገዛ ቤቷ ትሄዳለች። ምናልባት ደግሞ ካንቺ ጋር መኖር እንደማልፈልግና ያቺ የድህነት ጎጆ እንደምትቻለኝ ስለነገርኳት ይሆናል። አንቺ እናትሽ እኮ ነኝ። እንዴት ነው እውነታውን እኮ የነገርኩሽ ማዬ ምንም የጨመርኩትም የቀነስኩትም ነገር የለም። በቃ ደስታችንን አትረብሹት። እውነትን እኮ ነው ጋሽ ግርማ በጉጉት ጠብቀው ቆይተን የምን ደስታ ነው አባዬ? እኔ እኮ ከደስታ ጋር ረጅም ጊዜ ስለተራራቀን ደስታ ራሱ እኛን የሚያቀን አይመስለኝም። እንደዛ ነው መሰለኝ። ይልሽ አሁን ላንቺ ትልቅ ሰርፕራይዝ አለሽ። የምን ሰርፕራይዝ ነው ደግሞ? ኧረ እባክሽ ያን የመሰለ ሰርፕራይዝ እንደዚህ ዝም ብሎ ማየት አለ እንዴ? ልሽ አይንሽን ጨፍነሽ ነው የምናሳይሽ። የሚታይ እንጂ የሚነገር አይደለም። እሺ እኔ ልጅ እሺ አባዬ ያሳዩኛ። በጣም አጓጓችኝ እኮ። እኛ መሱን ነው የምንፈልገው። አባዬ ደግሞ እሺ ያሳየኝ። እሺ ብሌን እሺ ብሌንዬ ምንድነው ይሄን ያህል? ቶሎ ማየት ከፈለግሽ አይንሽን ጨፍኝ። እሺ ይሄው ጨፍኛለሁ። እሺ ይልሽ ማየት ግን አይቻልም። ይልሽ ሙሉ በሙሉ ነው ጨፍኛለሽ። እንድች ባንደንሽ እንዳጠቅሽ አባዬ እውነት አለ የሚው ጨፍኛለሁ። ተመስገን አምላኬ። በስተመጨረሻ አባቴና እንዳለች እኔ ከዚህ በላይ ምንም የምፈልገው ነገር የለም ብለኝ አውቃለሁ። እኔ ልጅ ፈጣሪ ምሮኛል። አሁን ደህና ነኝ አባዬ። እኔ ሰውነቴ ራሱ እየተንቀጠቀጠብኝ ነው። ይሄ ነገር ውሸት አይደለም አይደል? አዎ ጽኑዬ እውነት ነው። ጋሽ ግርማ አባታችን እኮ ቆመልን። በቃ መራመድ ጀመረ ማለት እኮ ነው። እኔ እኮ የሚገርመኝ እዚህ ማሽቃበጥ ነው። አሽቃባጭ አርጎ የፈጠራት ጉድ እኮ ነው። ይሄ ነገር እውነት ነው ብሌን? አባዬ እውነት እንድኖልኝ ነው ብሌን? እውነት ነው? እመኚ ጽናት፣ በቃ አባትሽ እኮ በቃ ወንድኗል። የኔ ልጅ አሁን ደህና ነኝ። ካሁን በኋላ ማልቀስ የለም። እሺ አይለቀስም። ታረሽ በቃ አይ እንግዲህ ማተኝ
እዚህም ልከለኪ ነው እንዴ? ጉድ ፈላብኝ እኮ ናቀፈኝ። እሺ ጋሽ ግርማዬ እንኳን ደስ አለሽ ሱርዬ። እኔ እናት ሄሎ የነሽ ቢሮ ነሽ? ፈልጌሻለሁ። አዎ ቶሎ ነኝ። አሁን ነው ቢሮ። እሺ ምን ነው ችግር አለ እንዴ? አዎ አንድ ችግር አለ። ምንድነው? ግርማ ተሽሎታል። ተሽሎታል ማለት? ቆይ መራመድ ጀመረ እንዴ? ባይራመድም በደንብ መቆም ችሏል። ማይራመድ ሲያስፈራል እንዴ? እንኳን ደግርማ አይነቶቹ ሽባ ይቅርና የትልልቅ ድርጅት ባለቤት ተፎካካሪ እንኳን ሊያስፈራ ይገባል። እኔ ስራው ላይ ተወዳዳሪ ሆኖብኛል ብዬ አይደለም የፈራሁት ራይል። እና ምንድነው ሌላ? ቆይ ሌላ የሚያሰጋ ነገር አለ? ዝቶብኝ እኮ ነው ሄደው። ቆይ ምን አደረክ ብሎ ነው የሚዝትብህ? አንድ በዊልቸር የሚራመድ ሰውዬ ትፈራለህ እንዴ? አይ ራይል አቅም ማጋ እንዳለ አታውቂም። ሁላችንም ጋር አንድ ኃይል አለ። ቆይ እኔ እኮ ያልገባኝ ነገር ጭንቅላቱ ቢራመድ ምን ያመጣል ተፎካካሪ ከመሆን ውጪ? ማን ያውቃል? ሰው እኮ አንድ እጁ ቢቆረጥ በአንድ እጁ ይሰራል። አይኑ ቢጠፋ ልቡ ይሰራል። እሱም እግሩ ቢያመው ጭንቅላቱ ይሰራል። ቆይ ይሄን ያህል አቅም እንዳለው አንተ እንዴት ልታምን ቻልክ? ይህንን ድርጅት ከሱ ነው የገዛሁት። የሸጠልኝ ሰው ደግሞ በቦታው የለም። አሁን አንተ አጭበርብረህ ነው የሚለኝ። ግን አንተ አለህበት አይደል? እንደዛ ነገር ነው። ግን አሁን የጨነቀኝ አንድ ነገር ነው። በምን አይነት መንገድ እንደሚመጣብኝ እያሰብኩ ነው። እንደዚህማ ከሆነ በደንብ ማሰብ ይጠበቅብሃል ተስፋዬ። ግን ደግሞ ይሄ ድርጅት ባንተ ስም እስከሆነ ድረስ ምንም ሊያስፈራ አይገባም። ግርማ በጣም ሀብታምና ብዙ ሰዎችን የሚያቅሰው ነበር። እሱን ለመርዳት የሚመጡ ሰዎች የምችላቸው አይመስለኝም። ይሄ ድርጅት ደግሞ ያንተ ነው። ወረድ ሲል ደግሞ ልጅህ ነው የሚረከበው። ህግ የሚያውቀው ደግሞ ይሄ ነገር እንደሆነ ነው። ምንም መረጃ እስከሌላቸው ድረስ ደግሞ ምንም አያስፈራም። ግን ደግሞ አንተ አንድ ነገር ብቻ ነው መጠንቀቅ የሚገባው። ምንድነው የምትጠነቀቀው ነገር? ዙሪያህን በደንብ ማየት አለብህ፣ ከኋላ ሆኖ እንዳይጎዳ። እሱ ደካማ ነው። በዚህ መንገድ ሊያጠቃኝ አይችልም። ስለዚህ በዚህ መንገድ እኮ ካላጠቃው ምንም ያሳስብ ነገር የለም። እማዬ ምን አለበት ባታዋርጂ? አረ በፈጠረሽ ሰብሰብ በይ። ግን ምን እየሆንሽ ነው? ምንድነው የምታወሪው? አንቺ ጓደኛሽ አረክሽኝ እንዴ? እናትሽ እኮ ነኝ። እንዴት ነው እንደዚህ እንደ ጓደኛ የምትጎተችኝ? እማዬ እንደዛ ሰፍ ብለሽ የምትወጃቸው ሰዎች እንደዛ ሲቸገሩ ማየት ማትሽ ሴትዮ አሁን እንዴት ነው እንደዚህ ጀርባሽ ልታዞርባቸው ቻልሽው? ቆይ እስኪ በአንድ ጊዜ ምንድነው እንደዚህ የቀየረሽ? ምን ማለት ነው አንቺ? ምን እየሆንሽ ነው ማለት? ምን ሆንኩ? ምን አድርጎሽ ነው እማዬ? ቆይ እስኪ ንገሪኝ። ቆይ ምንድነው? እውነቱ ሲገባኝ መሰረነታቸው ሲገባኝ ነው። ቆይ እስኪ እማዬ አንቺ አሁን እስቲ ቆይ እዛ ድረስ መድረስ ቆይ ምን አስፈለገ? እማዬ እነሱ እኮ በጣም መልካም ሰዎች እኮ ናቸው። አሁን ዛሬ ጊዜ ቢጥላቸው እሱ በሽተኛ ቢሆን ቢቸገሩ እንደዚህኛ ጀርባችንን ማዞር አለብን? እማዬ የምታረጊው ነገር ግን ትክክል ነው። አረ በፈጠረሽ እማዬ በፈጠረሽ ተይ ግን እንደድሜሹኝ። አሁን ነንተ ለራስሽ ወቂ። አንቺ እነሱ ሲነኩብሽ ሞትሽን ትመርጫለሽ። አንቺ ማለት ለነሱ ምን እንደው ታውቂያለሽ? ተራ ሰው ነሽ። በቃ እኔ ለነሱ እንዴት ስትሆኝ ማያት አልፈልግም ብለን አንቺ ስለራስሽ አታስቢም እንዴ? እማዬ ትምርቴ እንደረሳው እኮ ሳላቀረች አይደለም አቃለው እኮ ትምርቴ ላይ በጣም እየዘገየው ነው ያለሁት። ግን ደግሞ አሁን ላይ ደግሞ እነሱ በጣም ሰው ያስፈልጋቸዋል እማዬ። በቤሳ ከጎናቸው ሆነን አይዟችሁ በርቱ ልላቸው እንጂ እኮ ጀርባችንን እናዞርባቸው እኮ አይገባም። አረ እማዬ ተይ ግን ይሄም ጊዜ ግን አልፎ እኮ እኛን ወድቅ ይሆናል እኮ እነሱ እኮ እነሱ ይሆናል እኮ እማዬ። አረ በፈጠረሽ ነገርኩሽ ብለን እኛን የረዱን እያስመሰሉ ባሪያ ነው ሲያደርጉን የኖሩት። ስንቴ ላስረዳሽ አሰሚም ተይ እማዬ ግፋት ተናገሪ። ቆይ እስኪ ደግሞ እንዴት ነው ደግሞ ቆይ ባሪያ ያደረጉን? ይሄው አንቺ የምትሆኚው ራሱ በቂ ነው። እናቴ
ፍቅራቸው እንጂ ባርነታቸው ገዝቶኝ እኮ አይደለም እኔ ለነሱ እዚህ ጋር እንደዚህ መሆነው ከነሱ ፍቅር ይዞ ነው ማዬ ከቤተሰብ በላይ ስለምወዳቸው እንደ ቤተሰብ ስለማያቸው እኮ ነው ማዬ ነገርኩሽ ብታስቢበት ይሻልሻል አንቺ ሞኝ ነሽ እኔ ልጅ ምንም የምታውቂው ነገር የለም ነገርኩሽ ለራስሽ ብታስቢ ይሻልሻል እባክሽ እማዬ ሁሉንም ነገር ታዩ እኔ ላንቺ ከዚህ በላይ ማስረዳት አልችልም አንቺን ከዚህ በላይ ከማስረዳት ዶክተር ማደደብ ይቀለኛል በዚህ ሰዓት ማለት ነው ግን ቢያንስ ቤት እንኳን ለቀው እስከሚወጡ ድረስ ታገሻቸው ማዬ ፊት አትንሻቸው ጀርባ አትንሻቸው በፈጠረሽ ጌታ ተንከባከቢያቸው ብሌን እኔ ለነዚህ ሰዎች ያደረኩት በጣም ነው የሚቆጨኝ የግር ሰዓት ነው በቃ ያቺ ሰይጣን የተረገመች ሰይጣንን አገባችብሽ አይደለ ፈጣሪ ሆይ ድረስልኝ ይልሽ ማዬ እኔ ግን አንቺን አላቀሽም እኔ ያቺ ድሮ በቀለሰው የምትሳሰው የምትራሯ እናቴን አፈቀችኝ ይልሽ ለማንኛውም ግን የምፈልጊው ነገር ማውራት የምፈልጊው ነገር መሆን ትቻለሽ እኔ እንደሆነ አንቺን እኮ መሰብሰብ እኮ አልችልም አቃችኝ ማዬ ግን እኔ አንድ ነገር ምነግርሽ ነገር ጽናትና በቃ ጋሽ ግርማ ላይ ፊቴን ማዞር አልችልም እንደ እናቴ እንደ አባቴ እንደ እህቴ ናቸው አንቺ እኮ ካድሽኝ ጌታ ሆይ አንቺ በግ ድሮስ በግ አይደለሽ በኋላ ውጫው ተስጠሉሽ ይገባሻል በጥፊ ነበር መላጣ መለጠችኝ እንጂ ምንድነው እንደዚህ ብቻ አንተ መስጣል ብቻዬን መሆን ፈልጌ ነው ወንድ ልጅ ሲቸግረው እንደዚህ ብቻውን መሆን የሚፈልገው ቸገረህ እንዴ አይ መልካም አባት እያለኝ እንዴት ይቸግረኛል ብለህ ስራው ላይ ማጠገብክ እኮ የኔ ልጅ አልፈልግም አልክ እሺው ምን ፈልገህ መጣ ልጄ እኮ ነው ደህንነት ያሳስበኛል ባቢ አንተ እኮ ነው ችግር ውስጥ እየከተትከኝና ህይወቴን እያመሰቃቀልክ ያለው ጭራሽ ተመለሳውን ስለ ደህንነት ይጠይቀኛል እኔ አይደለም ወደ ችግር ያስገባው ያቺ የተረገመች ነች ስሟ እንዳጠራ ይሁን ለሷ እንዳንተ ጎዳና አልጣለችኝ እሺ አሁን የመጣሁት ስለ ስራው ምን አደረከው ለማለት ብቻ ነው ምን እሷን ከተወካት ነው መቀጠር ልትለኝ እሱ የራስ ምርጫ ነው እኔ ስለሷ መስማትም ማውራትም አልፈልግም አንተ ስራህን መጀመር ትችላለህ ከፍቅረኛዬ ጋር ተመካክሬ ያሳውቃለሁ ውድቀትን የሚመኝልህ ሰው ጋር እንዴት አድርገህ ነው ስኬትን የምትወያየው ማን ውድቀቴን ማን ስኬቴን እንደሚመኝ ጠንቅቄ ያውቀዋለሁ አንተ አትነግረኝም ደግሞ ግርማ ስለተሻለው በጣም ደስ ብሎኛል ማለት አልሰማህም እንዴ ለነገሩ እንኳን አንተ ልጁም አልሰማችም መዳኑን ሊያሳየኝ መጥቶ ፍራኝ ብሎ አስጠንቅቆኝ ሄደው በሰው ሀብት ድልቅቅ ብሎ መኖር አያስፈልግም መጨረሻው ይሄ ነው እባክህ ምክርህን ለራስህ አድርገው ስራ መተህ መጀመር ትችላለህ ከቻልክ ዛሬ ካለበለዚያም ነገ እንደማይታወቅ ሰው ግን ዝም ብሎ መተላለፍ አይከብም እንዴት ነሽ ራሄል ደህና ነኝ አንቺስ እንዴት ነሽ ደህና ነኝ እንኳን ደስ አለሽ ደግሞ አባትሽም እንደተሻለው ሰምቻለሁ በጣም አመሰግናለሁ እሺ አሁን እንዴት ናችሁ እኛ በጣም ደህና ነን ለነገሩ ምን ደህንነት አለ ደግሞ ከባድ ችግር ውስጥ ገብታችኋል እኮ አይደል ምንም ችግር የለም ራሄል እንዴት የለም ትያለሽ ከቤት ልትወጡ አይደል እንዴ ደግሞ በዚህ ሰዓት እኮ ቤት ማግኘት በጣም ከባድ ነገር ነው አይደል እሺ አሁን እንዴት ነው ታዲያ አገኛችሁ እንዴ አላገኘንም እየፈለግን ነው አዊ አሁን እኮ የቤት ዋጋ በጣም ከፍ ብሏል እናንተም ደግሞ ርካሽ ነገር ነው አይደል የምትፈልጉት አዎ በጣም ይከብዳል እንግዲህ ከየት አምጥተን መክፈል እንችላለን እንግዲህ እንደ አንዳንድ ሰዎች አጭበርብረን ማምጣቱን እኛ አልተካንበትም ገንዘብ ማጣት እኮ በጣም ከባድ ነገር ነው እስኪ ለማንኛውም ምን ይፈልግልሻለሁ እሺ ቆንጂት አትጨናነቂ በይ ቻው እንዴት ነው የሚያረጋት ጤና አንቺ በቃ አንገቴ ስራ ተሳሚ ስትባሰኝ እንዴ እንደዚህ ስትሸማቀቅ ማየት በጣም ነው ደስ የሚለኝ ታውቃለህ ይኸውልሽ አንድ ቀን ግን በጥፊ ብለሽ እንዳታኮርፊ አረ እንደማላኮርፍ ምታኝና አሳያለሁ ደፋ እሺ እኔ አምባገነን ሚስት
ዘራፍ አልሽብኝ እኮ ታውቆሻል። እና ስትመታኝ ዝም እንድል ፈልገህ ነው? ነይ እስኪ ልሳምሽ ይኖርኛል። ናፍቀሽኝ እኮ ነው አልሽው። እኔም በጣም ናፍቀኸኝ ነበር እና ደግሞ በህይወቴ ትልቅ የሆነ ዜና አለ። መጀመሪያ ግን አንዴ እኔ በጆሮሽ አንድ ዜና ልንገርሽ። እሺ። ጋሽ ግርማ በእግሩ መራመድ ጀመረ። ቆይ ማን አባቱ ነው ከኔ ቀድሞ የነገረ? እኔ ላንተ ለመናገር መሰለኝ ተንገብግቤ መጣሁት። ሲያስጠላ። ወፋ ነገረችኝ። የት አባቷሽ? እኔ ደግሞ ሰብሬ ነው የምጥልልኝ። ያው እንደምትሰብሪያ ስላወቀች በረረች። እሺ እና ማን ነው የነገረክ? አባቴ ነው የነገረኝ ይመስለኛል። ጋሽ ግርማ ቢሮ መጥቶ ነበር። አረ እኔ እኮ እዛ እንደሄደ አላውቅም ነበር። እኔም አሁን ነው አባቴ ነገረኝ። ቢሮ ነበር አለኝ። ማለቴ በሰላም ነበር እዛ ሄደው? ይኸው ሊጽም አንቺ ካልፈለግሽ ይቀራል። ግን እሱ ወደ ስራ ተመልሰኛል ነው። ባብዬ እውነትህ ነው? እውነቴን ነው። አንቺን ሳላማክር አልወሰንም ብዬ ነው። እና ምን ይላሉ ክብርት ወይ? ስለዚህ በደንብ መጀመር ይችላሉ ንጉስ ሆይ። እሺ ካልሽ ምን ይደረጋል? እንደምትመጣ እርግጠኛ ነበርኩ። እንኳን ደህና መጣ። ምን አማራጭ አለኝ እንጂ ወደ አባረረኝ ድርጅት አይደለም የመምጣት የመመለሱ ራሱ ፍላጎት የለኝም። ጥሩ ውሳኔ ነው። ሚስት ጥሩ ሰው ነች ማለት ነው። ነግሬያለሁ እኮ መልካም ሰው ነች። ስራ መጀመር ትችላለህ እኮ። እሺ ምን እየሞከርሽ ነው? የልጅነት ፍቅሬን ለማቀፍ ናፍቆቴን ለመወጣትም እየሞከርኩ ነው። ትሰምኛለሽ ራይል? አሁን ይሄ የሥራ ቦታ ነው። እባክሽን አትፈታተኝ። ቆይ ግን አንተ አልናፍቅህ? ኧረ እባክሽ በጣም ናፍቀሽኛል። በጣም ይገባኛል እኮ እኔም በጣም ናፍቀኸኛል። አሁን እሺ ውጪልኝ፣ ስራዬን ልስራበት። አንተ ስራህን ስራ፣ እኔን ደግሞ በጣም ስለናፈቀኝ አይናኝልኝ። አንቺ ውጪልኝ። ምንድነው እንደዚህ ድርቅ ማለት? በእውነት ደስ አይልም። ስለምወድህ እኮ ነው። እኔ ደግሞ በጣም የማፈቅራት ሴት አለችኝ። እሷን ትቼ መኖር አልችልም። መድገም አይጠበቅብህም አውቃለሁ። ደግሞ ምንድነው ጥቁርቁር ብለሃል? እኔ ቤት ኑር ስል በቃ እምቢ አልክ አይደለ? ደግሞ ምንድነው እንደዚህ ክስት ያልከው? አንቺ እኮ ፈርሽ ይበቃል ብዬ ነው። እባክሽ ውጪልኝ። እባክህ ትንሽ ደቂቃ እንኳን አይናኝልኝ። ራይል ውጪልኝ እያልኩሽ እኮ ነው። ይሄ የሥራ ቦታ ነው። ሌላ የግል ጉዳይ የለም። ኧረ ቀስ እንዲህማ አትጩህብኝ እኮ ውጪልኝ። እሺ ግን ስትናፍቀኝ ተመልሼ እመጣለሁ። እሺ ታውቂያለሽ ጽሩዬ፣ በጣም ነው እየከፋኝ ያለው። ታውቂያለሽ አይደለም አየን፣ እኔንም አንቺንም ሳትለይ እኮ ነው ያሳደገችን። አሁንማ ጭራሽም ማላውቃ ሴት እኮ ነው እየሆነችብኝ ያለችው። በፊት እኮ እንደዚህ አልነበረችም። እንደነካት አላውቅም። እውነት ነው።
እኔም በጣም የማየ እንደዚህ መሆን እያስገረመኝ ነው። አባዬ ግን የተረዳት ይመስለኛል። እኔ ግን ያው የራሄል እጅ እንዳለበት ነው የሚሰማኝ። እሷ በጭራሽ ብቻዋን እንደዚህ ጥላቻ ሊኖራት አይችልም። የሆነ ግፊት አለባት። እማ እኮ ጸባዩ በጣም የተቀያየረው ከራሄል ጋር መሆን ከጀመረችበት ቀን ጀምሮ ነው። ብሌንዬ አንቺ ከዚህ በላይ አትጨነቂ። አሁን ሁሉም ነገር ሰላም እየሆነ ነው። በዛ ላይ አባዬም ደህና ነው። ስለዚህ ቀስ በቀስ ሁሉም ነገር ይስተካከላል። እኔም እንዳትከፉባት ብዬ በጣም ነው የጨነቀኝ። ደግሞ እኮ የሰው ወሬ ሰምታ ነው እንጂ እንደዚህ አይነት ባህሪና ጸባይ እንደሌላት አንቺም ታውቂያለሽ አጽኑ። እንዴ ብሌን እንዴት ብዬ ነው እኔ እማዬ መቀየም የምችለው? እማዬ እኮ ዛሬ ካረገችው ክፋት የበለጠ በጣም ያረገቻቸው መልካም ነገሮች አሉ አይደል እንዴ? ስለዚህ እኔ ደግሞ የዛሬውን ሳይሆን የጥንቱን መልካምነት ነው ባይምሻለኝ። ቀለለኝ እኮ የእውነት። ይልቅ ብሌንዬ አንቺ በዚህ ጉዳይ መጨነቅ አቁመሽ አብረሻት ብትኖሪ ነው የሚሻለው። በጭራሽ አላደርገውም ጽኑ። እናንተ የምትኖሩበትን ቤት አስወጥቼ ቆይ እኔ እንዴት ነው የምኖረው? እባክሽን ብሌንዬ ለኛ ብለሽ እናትሽን አታስቀይሚያት። እኛ ምን እንደተፈጠረ ምን እንደሆነ ሁሉንም ነገር የምንረዳ ሰዎች ነን። ስለዚህ እባክሽን እሷን አታስቀይሚ። እኔ እንጃ ጽኑ፣ ብቻ ግን በጣም ከባድ ነው። ብሌንዬ ባይሆን እኛ እስካለን ድረስ እዚህ ኖር እሺ? እስከዛ እሺ ይሊ ስትወጡ ግን አብራችሁ ነው እሺ ሞታ። እሱ ይታሰብበት። በቃሉ እንዴት ዋላችሁ? ምን ችግር አለው አሁን? አንተስ ትልቅ ሰው አይደለ? የእግዚአብሔርን ሰላምታ ብትመልስ። ታያቸው እናቴ እንደምመጣ ስላልጠበቁ ይሆናል። ምን ልትሰሪ መጣሽ? የእናትሽ እንግዳ ነኝ ብሌን። እማ አንዳንድ ጊዜ ሰይጣን እዚህ ስትመጭም ንገሪኝ እሺ? በስማ ጽኑ አልደነገጥሽም እንዴ? ኧረ እኔ ራሱ በጣም ደንግጫለሁ። እንደምንም ራሴን አጠንክሬ እኮ ነው የተቀመጥኩት። እንደው እቺ ልጅ እኮ አበዛችሁ። አንቺ ምን አለበት ስርዓት ብትጂ። እንዴት ነህ ግን ጋሽ ግርማ? ተሻለህ አይደል? እግዚአብሔር ይመስገን ደህና ነኝ፣ ተሽሎኛል። አሁን ቢሮ መተያዩ ሰዎች እኮ ደህንነትን ነገሩኝ። በጣም ደስ ብሎኛል። ፈጣሪ ምህረቱን ያወርድልህ። አመሰግናለሁ የኔ ልጅ። እሺ የኛ ሐሳቢ እና ልጠይቂው ነው የመጣሽው? አዎ ልጠይቀው ነው የመጣሁት። ኧረ ተይ አንቺ ልጅ እባክሽን እንግዳ አክብሪ። አይ እማዬ አንቺ እኮ ስለማታውቂያት ነው። ብታይ እኮ በጣም ጥሩ ሰው ናት። ኧረ ቤተኛ ናት ራሱ። አንዳንዴ ትመጣለች፣ ቤት ታጸዳለች አይደል? ኧረ መግፋት ራሱ ታግዘናለች አይደል ጋሽ ግርማ? አዎ ታግዘናለች አይደል? እንደዛ ነው። እሷ ያንተን ደህና መሆንና መቆምክን ስትሰማ በደስታ ነው እያበደች የመጣችው። ሳላየው በፍጹም አላድርም ብላ አይደል እንደርችው። በጣም እናመሰግናለን ራሄል። አባዬ እንደምታየው በጣም ደህና ነው። ተንቀሳቅሶ መራመድም ጀምሯል። እውነት አመሰግናለሁ ራሄል። ችግር የለውም። በቃ ቻው፣ ደህና ዋሉ። ደህና ዋይ። በጣም ነው የማመሰግነው የኔ ልጅ። በቃ ልሂድ። ቻው፣ ደህና ዋሉ። ትልከት ጫወት ሄድሽ ነው? በቃ በቃ ቆይ እኔም ልሸኝሽ ልጄ። ታው አይደለም አጣራችና ማለት ነው። ይዱካ ግር ተቀምጠው ነው ተራመደ። አሞዬ ያንስከው እስኪ ሞክረው። እሺ አቅም አለ። እሺ አቅም አለ። እሺ አየሽ እኔ እንዲህ ነኝ። እሺ በቀጥም ጠጅ ነኝ ያለች እንትና ማናስ ደግሞ እንትና? ያው አንድ ቀጭን ሴት ብትሆን ነው። አላቃትም። እኔ ምን እንዴት ነበር የመጀመሪያ ስራው? ሎክ ጥሩ ነበር። አንዳንድ ስራዎች ነበሩ፣ እነሱን ጨራረስኩኝ በቃ። ቆይ ራሄል ስታይ ግን እቴ እኔ አንቺ ባል ማን አጠገብ ያድርሷት? ለማንኛውም እንደምገላት ነገራት። እሺ ስታገኛት እኔም ገዳይ ሚስት እንዳለችኝ አስረግጬ ነው ነገራት። እሷም ትሰማኛለች።
እና እኔ ዶይ ሳየሩ ደስ ይላል ጋሽ ግርማ ወይ ብለኔ ያው እንግዲህ እንደምታውቃት እናቴ ጥሩና መልካም ሴት ነበረች ይሄን ሰሞን ግን ያው ኑሮም ብስጭቱም ብቻ ብዙ ነገር በጣም ቀይሯታል ይገባኛል ብለኔ አንቺም ቢሆን እናትሽን ሮማንን አሳልፈሽ ለራይን መስጠት ይልብሽ እኔ ምን ላድርግ ጋሽ ግርማ እኔንም እኮ እየሰማችኝ አይደለም ጭራሽ ፍቃደኛ እኮ አይደለችም ልትረዳኝ እንኳን ልክ ነሽ የገባሽበት መከራ አውቀዋለሁ ራይል በምን እንዳጠመደቻት ሮማንን አላውቅም ግን በኋላ የነቃሽ ጊዜ እንዴት እንደምትጸጸት አላውቅም ልክ ነህ እኮ ጋሽ ግርማ እኔም በጣም ብዙ ነገር ነግሬያታለሁ ግን ደግሞ እሷ ልትሰማኝ ፍቃደኛ አይደለችም በቃ ራይል ሙሉ በሙሉ ነው የተቆጣጠረቻት ብሌኒ እንደዚህማ ተስፋ መቁረጥ የለብሽም ሳትሰለቺን ለእናትሽ እውነቱን እየነገርሻት ማሳመን መቻል አለብሽ እሺ ብሌኒ እሺ ሞክራለሁ ጋሽ ግርማዬ ስለተረዳኸኝ ግን በጣም አመሰግናለሁ ወሬኛ ይልቅ ትምህርትሽ እንዴት አደረግሽው ይሄም እኮ ነው እናትሽን የሚያበሳጫት ትምህርትሽን ለምንድን ነው የማትማሪው በቅጡ አረ እሄዳለሁ እኮ ግን ያው በቀን መሄድ ይደክመኛል ሁሉንም ነገር እንደነገርኩ ነው መጀመሪያ ከብሌን ትጀምርልኛለህ ከዛ የብሌን ጉዳይ ከጨረስክ በኋላ ደግሞ ወደ ጽናት ትዞራለህ በጣም ቀላል ነው ምንም እንዳታስቢ አንቺ ብቻ የተስማማንበትን ክፍያ በወቅቱ ክፈይ ሁለቱንም ነው የሚጨርስልሽ አደራ ሁሉም ነገር በጥንቃቄ ይሁን እሺ በጥንቃቄ ጉድለት ለሚመጣ ነገር እኔ ኃላፊነቱን አልወስድም ምንም አታስቢ አንቺ ባልሹ ሰዓት አጠናቀቅልሻለሁ ያው አድራሻና ፎቶአቸው ልክልሃለሁ ከዚህ ነው ጀምረው አዎ ከሷ ነው የምንጀምረው ያው እቺ ልጅ ማለት ነቀዝ የሆነች ልጅ ናት እሺ እየተጠነቀቀ ምንም አታስቢ ከሷ የተሻለ ነቀዝ መጥቷል